ቆንጆ እሁድ እያሳለፋችሁ እንደሆነ እምነታችን ነው። አሁን የውሎ ሰዓታችን ላይ ነው። በውሎ ደግሞ ሉላ ወጣ ትላለች አይደል? ዛሬ እንግዲህ ሉላ የምታሳየን የዶክተር ፌቨንን ውሎ ነው። ዶክተር ፌቨን ለረጅም ዓመታት በጥርስ ሕክምና ላይ ሰርታለች። የሷ ውሎ ደግሞ ምን ይመስላል የሚለውን ከፕሮግራም አይተን እንመለስ። ውሎ አደራችሁ። ሃይ ሉላ። ሃይ ዶክተር ፌቨን እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ደህና ነሽ? ደህና ነሽ? ሰላም ነሽ? አለን እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። እንዴት ነሽ? ብቻሽን ለምትሰሪው ስትሰሪ እዚህ ስፖርት? አንደኛው ልጄ በጣም ፍላጎት አለው ይሰራል። የልጆች ፍላጎታቸው የተለያየ አይደለ? ይሞካከራል። በእርግጥ እድሜው አልደረሰም ለስፖርት። በቃ አብረን ይሄን ነገር ግን በቃ በጣም ነው የሚወዱት። ስለዚህ እነሱ አንቺ እዚህ ስፖርት ስትሰሪ እነሱ ደግሞ እዚህ ያሳልፋሉ ማለት ነው። ሙዚቃም አለ ይጫወታሉ። እኔ ለሳይሽ ወደዚህ ጋር ሙዚቃ ትጫወቻለሽ አንቺ? እሞክራለሁ። እንደዚህ ነገር እሷንማ እኔም እችላለሁ። እሷንማ እኔም አትከብደኝም። እኔ ሙዚቃ ነበር የጠበቅኩት እንጂ እቺ እንኳን አትከብደኝም። የአንቺ ልጅነት ምን አይነት ነበር? ዋው እኔ ያደግኩት አያቴ ጋር ነውና በጣም ነፃነት ሰጥታን ያሳደገችኝ። እንደ ልቤ ተጫዋች ነው ያደግኩት በልጅነቴ። እና ያው በቤተክርስቲያን ያደግኩት። በጣም ቤተክርስቲያን ትሄዳለች ጠዋት ማታ። እና የኔ ሀሳብ ልጅነት ይከተላል ይመስለኛልና ያው ደስተኛ ነበርኩ በጣም በልጅነቴና ስቲል አሁንም ደስተኛ ነኝና ልጅ መጫወት አለበት ብዬ አምናለሁ። በጣም እንዲጫወቱ። አሁን ለምሳሌ ዊኬንድ ቀን ሆኖ ላይክ ፀጉሬን መሰራት ኖሮብኝ ወይ የሆነ ሌላ ነገር ማድረግ ኖሮብኝ መመርጠው ከልጆቼ ጋር መጫወት። እነሱ ሲጫወቱ ሲፈነጥዙ ሲደሰቱ ማየት በጣም ያስደስተኛል። አረፍ በይ እሺ። ብዙ አልቆየም። አማይ ላውልቅ ወይስ አላውልቅ? ኖ በእውነት እንዴ አስቀነጥኩሽ? ፏ ብለሽ ነው የመጣሽ። ዘነጥ ዶክተር ፌቨን እንዳሻው የጥርስ ሕክምና ባለሙያ ነሽ። የራስሽ ደግሞ ፌቨን ዴንታል ክሊኒክ ደግሞ እዚህ ቦሌ መድኃኒዓለም ጋር የሚገኝ ተቋም ባለቤትም ነሽ። እዛውም ሕክምና ትሰጫለሽ እና ስለ ዶክተር ፌቨን ደግሞ ብዙ እንድናቅ እስቲ ዶክተር ፌቨን ማናት የሚለውን በአንቺ አገላለጽ ደግሞ እንስማው። በጣም ጥሩ። ዶክተር ፌቨን ያው ጎበዝ የጥርስ ሐኪም ናት። የልጆች እናት ናት። ራሷን ደግሞ አርክቴክት ብለዋለች። አርክቴክት ናት። ብዙ ጊዜ በቃ ቤቴን ቢሮዬን ምናምን ራሴ ነኝ እንደዚህ በቃ እንትን ማድረግ ደስ ይለኛል ማሳመር። አዲስ አበባ ነው ተወልዳ ያደገችው። ይሄው ነው። የት አካባቢ? አዲስ አበባ ፓስተር አዲስ ሚካኤል አካባቢ። በነገራችን ላይ በጣም በቃ ከልጅነት ጀምሮ መወደው ነገር ጥርስ ነው። በቃ ሰው ሳይ ጥርስ ነው ማለት ለምን ግን እወዳለሁ። አይገርምሽም? ልክ አሁን አንዳንድ ሰው አይን ይወዳል። ፕላስ ደግሞ ያው በልጅነቴም ጥርሴን አሞኝ ሐኪም ቤት ሲሄድ የጥርስ ሐኪም ጋር ምናምን ያለውን ነገር ሳየው ወደድኩት። ቀጥታ ጆይን አደረኩኝ ዴንቲስትሪ 7 ዓመት ጨረስኩኝ። ከዛ በኋላ ያው ቀጥታ የራሴን ክሊኒክ ነው የከፈትኩት እና በጣም በፓሽን ነው የምሰራው። በጣም የምወደው ሙያ ነው። የጥርስ ሐኪም ጋር ደግሞ ስትሄጂ የመጀመሪያ እኔ ስገባ ያየሁት ጥርስሽን ነበርና ያንቺ ጥርስ በጣም ያምራል። ወደድሽ? ግልጋሎቱን ካገኙት ሰዎች ውስጥ ነሽ ወይስ በተፈጥሮ የመጣ ጥርስ ነው? መጀመሪያ ምን ይመስልሻል? በደንብ ትንሽ የተነካካ ነገር ፐርፌክት ሆነብኝና ፐርፌክት ሆነልሽ? አዎ የተነካካ ነው። ሆሊውድ ስማይል ነው ራሴ ጋር የተሰራሁት። ያው ዶክተር ፌቨን እንግዲህ ዛሬ ውሎዬን ከአንቺ ጋር ነው የማደርገው። ከጠዋት ጀምሮ እስከዚህ ሰዓት ድረስ ያለውን አይቼዋለሁ። ከዚህ በኋላ ቀንሽ ምን እንደሚመስለው? ከዚህ በኋላ ቀኔ ምንድነው? አጋጣሚ ሆኖ የመጣሽበት ቀን 13ኛ ዓመታችን ነው።
ክሊኒክ እንሄዳለን። የተወሰኑ ክላይንቶች አሉኝ። አንዳንድ ጉዳዮች ላይ ሚቲንግ አለኝ። ከዛ ወደ አኒቨርሳሪያችን እናከብራለን እና ተቀላቀልሽን በጣም ደስ ብሎኛል። እንኳን ሰባሪ የሚባል ተጋባዥ ነው ሆነው በዛውም እና አይደለም አክብረን የጠራንሽ። በጣም አመሰግናለሁ። ስለዚህ ጥሩ ቀን ይኖረናል። እንግዲህ ቀናችንን ወደ መጀመር እኔ ዝግጁ ነኝ። እኔም ዝግጁ ነኝ በጣም። ቤቱ ግን ባዶ ሆነብኝ። ባለቤትሽ? ልጆቹ በጠዋት ነው የሚሸኙት። ባለቤቴ ነው የሚያደርሳቸው። ከዛ በኋላ እነሱን ከሸኛው በኋላ ነው እንግዲህ እኔ እንዳልኩሽ እጅ የምሰራው። ያዥ እስኪ ልጆቼ ስንት ነው እድሜያቸው? ልጆቼ ትልቁ 12 ዓመቱ ነው። ሁለተኛው 10 ዓመቱ ነው። ሶስተኛዋ 5 ዓመቷ ነው። ከዛ መሀል ላይ ባለቤቱ ወስዶታል የራሴ ነው ብሎ። ቀጣዩዋ ትንሿ ደግሞ 1 ዓመት ከ8 ወሯ። ምን ነበር የተፈጠረው? እሰራለሁ እስከ 9 ወር ነው የምሰራው። ከዛ ከወለድኩ በኋላ ማራስ ቤት ብዙ አልቆይም። ኦልሞስት ክርስትና ሳይነሳ ተመልሼ ስራ ነኝ እና ልክ እንደዚህ 4ኛው ልጅ ላይ ወደ 10 ሰዓት አካባቢ ላይ ደከመኝ። በጣም ሲደክመኝ በቃ ያሉትን ዶክተሮች ቼክ ላርግ ምናምን ብዬ ሄድኩኝ ሐኪም ቤት ቅርቤ ነው እዛ እና ሲሄድ ኢሚዲየትሊ አልትራሳውንድ ምናምን ከተነሳው በኋላ በቃ የለም በህይወት የለም ምናምን አሉ እና በቃ አለቀስኩ። በጣም አዘንኩ ምናምን። ዶክተር አጽናናኝ። ሌሎች ዶክተሮችን ጠራ። 2-3 ጊዜ ቼክ አረገ ምናምን። በቃ ለኔ ባይሆን ነው እግዚአብሔር ለኔ ስላልፈቀደው ነው። ቀጣይ ምንድነው ስለው ያው በቃ ኦልሬዲ ቀንሽ ስለደረሰ በኦፕራሲዮን ነው የሚወጣው አለኝ። ኦኬ እናርጋ አሁን አልኩት። እንዴት አለኝ። በቃ 30 ደቂቃ አለቀስኩ፣ አዘንኩ። እዛው አዎ ብቻዬን ነበርኩ። ባይዘዌ ብቻዬን። እንዴት ተረጋጊ ነው ወጣሁኝ። ቢጃማዬን ገዛው፣ ነጠላ ጫማዬን ገዛው። ባለቤቴ ጋር ደወልኩኝ። እንደዚህ ነው እንዳደነግጥ እግዚአብሔር የፈቀደው ነገር ነው የሚሆነው። ልገባ ነው አልኩት። በቃ ልገባ ነው ወደ ኦፕራሲዮን ክፍል አልኩትና በጣም ደነገጠ እሱ ምናምን። ብቻሽን ገባሽ? እና በጣም የሚገርመኝ ነገር ሰርጀሪ እያደረገኝ ዶክተር በጣም ወደው ዶክተር ነው ባይዘቤ። ሁሉንም እሱን ያዋለደኝ እና እድሜው ከፍ ያለ ሰው ነው። እኔን ለማጽናናት ብዙ ነገር ያጫውተኛል። እዛ እኔ ከወገብ በታች ነበር አንስቴዥያው እና ዶክተር አልኩት ሳታረጅ አንተ ጡረታ ሳትወጣ የዛሬ ዓመት ደግሜ እወልዳለሁ እግዚአብሔር ይሰጠኛል ልጅ አልኩት። ከዛ በኋላ የሚገርምሽ ነገር እንትን ነኝ በቃ እንደዚህ መስመር አሰምራለሁ። ወደ ኋላ አልጸጸትም፣ ወደ ኋላ አላዝንም። በቃ ወደፊት ነው። ብዙ ነገሬን ከእግዚአብሔር ጋር ነው ማያይዘውና ሰርጀሪ ባረኩኝ። በ4 ወሬ ደግሜ እርጉዝ ሆንኩ እና ምንም ችግር አልነበረ። ምንም ችግር ሳይፈጠር በሰላም እግዚአብሔር ያችን የመሰለች ሴት ልጅ ሰጠኝ። የመጨረሻ 5ኛዋ ማለት ናት። ምንድነው ቅድም አሁን ሁሉ ጊዜ ይገርመኛል። በቃ ጠዋት ላይ ጸሎት በጣም አስፈላጊ ነው የምልሽ። አናቀውም ሙሉአችንን። አስብሽው ጠዋት ከቤት ወጥቼ እስከ 10 ሰዓት ስራ ሰርቼ ቤትሽ ሆነሻል። 1 ሰዓት ላይ ግን ሰርጀሪ ተደረግኩኝ። እየበላሽ ጎሪ ያስኩሽ። አይ ደስ የሚል ወይ እንኳን ነገርሽኝ፣ እንኳን አወራን። ቡናው ሞቅ ባለበት ነው ደግሞ ሞቅ ባለበት ቡናው። እኔ ምን ሁሌ ይገርመኛል መሰለሽ፣ ወላጅነት ራሱን የቻለ ኃላፊነት ነው። ከስራ ጋር ደግሞ ተደርቦ ደግሞ ሲመጣ ምን ያህል ሊያስቸግር እንደሚችል እኔ እንደ ወላጅ እረዳለሁ። እንዴት ነው ስራሽን የልጆችሽን ጊዜ የምታመጣጥኝ? ጥሩ ረዳት አለኝና በተለይ ባለቤቴ በጣም እጅግ በጣም በዚህ አጋጣሚ ላመሰግነው እወዳለሁና በቃ ሁልጊዜ የኔን ዓላማ የኔን ግብ እኔም በቃ መድረስ የምፈልግበት ቦታ እንድደርስ በሁሉም ነገር ነው ሰፖርት የሚያደርገኝ። ልጆቹን በተመለከተ 100% በቃ ኦልሞስት የሱ ልጆች በያቸው እና የሱ ቢሮ አለው ስራ አለው፣ ግን በቃ የሱ ስራ ቢበደል ይሻለዋል። ሌላ ደግሞ እድለኛ ነኝ፣ ቤት ውስጥ እንደዚህ የሚያግዝ ሰው ይዋጣልኛል። ባለቤትሽ ጋር ግን እንዴት ነበር የተዋወቃችሁ? ባለቤቴ ጋር የተዋወቅ ነው እንዴት ነው መሰለሽ፣ የአንድ ጓደኛዬ ሰርግ ነበርና ከዛ አንድ ሱቅ አለ፣ ደንበኛ አለችኝ ሱቅ ያላት እና እሷ ጋር ልብስ ለመግዛት ሄድኩኝ። ከዛ ይሁን አልተመቸኝም፣ በቃ ከዚህ ቀን በኋላ እኔ እጠራሻለሁ አሁን የለም እንደዚህ አለችኝ። 2 ቀን ሄድኩ፣ 3 ቀን ሄድኩ። አጋጣሚ ደግሞ የሱ ቢሮ እዛ አካባቢ ነው። ስራ ጀምረሽ ነበር ያኔ? ያን ጊዜ ጀምሬያለሁኝ። ባይዞይ ሳላገባ ነው እኔ ክሊኒክ የነበረኝ እና ጀምሬያለሁኝ እና
ከዛ በኋላ ላይ እንግዲህ ልጅቷን ስልኳን እንደዚህ ብሎ ብቻ ከሷ ስልኬን ነገር ወስዶ ከዛ በኋላ ኦልሞስት በቃ በስልክ የሆነ እያወራን 2 ወር ምናምን ሳንተያይ በአካል በስልክ ብዙ አወራን ተጫወትን እና በጣም ጨዋታ ይችላል። ኦልሞስት በቃ ላይብራሪ በይው ጀነራል ኖሌጅ ምናምን በቃ ደስ ይለኛል በጣም እና ከዛ በኋላ ታውቂያለሽ በስልክ ሰውን ትወጃለሽ በቃ ወደድኩት። ከዛ አንድ ቀን ለምን አንገናኝም አልኩት እኔ ራሴ ሳይጠይቅ ቀድም ተገናኘን እና ምሳ በላን አብረን ምናምን ነገር በቃ ከዛ ቀጠለ። አንድ የጥርስ ሕክምና ቦታ የመጣ ታካሚ ፐርፌክት የሆነ ጥርስ ኑሮት አይ ምንም አያስፈልግህም ትይዋለሽ ወይ ደግሞ ያ ሰው አይፈልጋለሁ ብሎ ማድረግ ከፈለገ ትፈቅዳለሽ? በነገራችን ላይ እኔ በዚህ ነው የምታወቀው። እነግራቸዋለሁ ይሄ ነገር ይሄ ነው የሚሻለው በጣም ያምራል። እኔ ብነካው ከዚህ የተሻለ አላሳምረው አስረዳቸዋለሁ። ዛሬ 13 ዓመት ክሊኒኬን ስከፍት ማለት ነው የተሻለ በጣም ጥራትና ደረጃውን የጠበቀ የጥርስ ሕክምና ሙያዊ ስነ ምግባርን ጠብቄ እግዚአብሔርን መፍራት መርሄ አድርጌ ነው የተነሳሁት። ሰርቼ ስመጣ እኮ ቤቴ የሚጸጥተኝ ነገር መስራት የለብኝም። የምደሰትበትን ነገር ያ ጥርስ የሌለው ሰው አስተካክዬው አሳምሬው የዛን ሰው ገጽታ ፊት ቀይሬው ግን ቤቴ ስገባ 10 ሹምተኛውን ቅር እስማማለሁ። ተመቸሽ? ቡና በጣም ቆንጆ ቡና ነበር። አመሰግናለሁ። ጨረስን እንግዲህ አሁን ወደ ስራ ብንሄድ ቀናችንን እንጀምር። እሺ፣ ደስ ይለኛል። አውቃለሁ በጣም ቢዚ ነሽ። ከጠዋት ጀምሮ ልጆች አለ፣ ከዛ ስራ ቦታ መውጣት አለ፣ ለራስሽ ደግሞ የምትሰጪው ጊዜ አለ። እንደው ከነዚህ ነገሮች ባሻገር በምን ትዝናኛለሽ? ያው በፊት ልጅ ሳይኖር ትዳር ሳይኖር ምናምን በጣም ደስ ይለኛል። መጽሐፍ ማንበብ ደስ ይለኛል። መንፈሳዊ ቦታዎች ላይ በጣም መሳተፍ ደስ ይለኛል። ጋለሪዎች በጣም ማየት ወዳለሁኝ። በብዙ ውጣ ውረድ አልፈሽ ዛሬ የደረስሽበት ደረጃ ላይ ደርሰሻል እና ህይወት ምን አስተማረች? ጠንካራ መሆን እንዳለብኝ ላይክ ቤት ነው ለፌቨን ያለቻት ፌቨን ናት። ምክንያቱም ሁሉም ነገር ቦነስ ነው ብዬ ነው ማስበው። ላይክ ጥሩ እናት ወይ ደግሞ እናት በህይወት መኖር፣ ጥሩ ትዳር፣ ጥሩ ጓደኛ እንደ ቦነስ ነው። ልታገኛቸውም ላታገኛቸውም ትችያለሽ። ለምሳሌ አንዳንድ ሰው ቤተሰቡን እናትና አባቱን በጊዜ ሊያጣ ይችላል። ጥሩ ጓደኛ ላያገኝ ይችላል። ጥሩ የትዳር አጋር ላያገኝ ይችላል። ቢያገኝ ሰየው መልካም ነው፣ ቦነስ ነው። ግን አንድ ሰው በቃ ራሱ ጠንካራ መሆን አለበት። እግዚአብሔርን ይዞ እግዚአብሔርን ተደግፎ ምንም ነገር ላይ እኔ እችላለሁ አደርጋለሁ። እንደነገርኩሽ ያው በህይወት ላይ ወደ ታች ይገጥሙሻል ብዙ ነገሮች እና የሆነ ወደ ታች የሆነ ነገር ሲገጥመው ሰው እዛ ላይ አለመቆየት፣ ኔጌቲቭ ኢነርጂ ላይ አለመቆየት፣ ወደፊት መራመድ እና ህይወት ላይ ጠንካራ መሆንን በጣም በጥርስ ሕክምና ደግሞ ያው አሁን ብዙ ቴክኖሎጂዎች እየመጡ ነው፣ እያደጉ ነው ያሉት። ፌቨን ምን እያሰበች ነው በዚህ ዙሪያ? አሁን እኛ ያለነው ካየሽ ቦሌ መድኃኒዓለም ህንፃ 4ኛ ፎቅ ላይ ነው። ኦፍኮርስ ለግልጽ ነው ማለት ሴንተር ቦታ ነው። ግን የኛ ደንበኞች ደግሞ ከሀገር ውጭም አሉ፣ ከሀገር ውስጥም አሉ፣ ከአራቱም ክልል ከተሞች አሉና የተወሰኑትም ይሸለማሉ ተብሏል። ይሸለማሉ እና የተወሰነ አሁን ክልል ከተሞች ላይ ራሳችንን ብራንቻችንን ለማስፋፋትም እያሰብን ነው። በቀጣይ ብቻ ብዙ እቅዶች አሉን። ሆኖም ግን ማንኛውንም አሁን የደረሰበትን የጥርስ ሕክምና የደረሰበትን ቴክኖሎጂ የደረሰበትን ነገሮች እንጠቀማለን። በጥሩ ሁኔታ እንደምታየው እንደኔ አይነት ሆሊድ ስማይል ይሰራል። ሰላም፣ እንዴት አደራችሁ? ደህና ናችሁ? ይሄ ነው ቢሮዬ። ነይ ግቢ። ቀለል ያለች አረፍ በይ። ጥርስ ድሮ የወርቅ ጥርስ ምናምን በጣም ፋሽን። አባቴ ራሱ የወርቅ ጥርስ ነበረው እና የሆነ ጊዜ ላይ የወርቅ ሲልቨር ምናምን ይደረግ ነበር። አሁን ለምንድን ነው የቀረው?
ያው በጊዜ ውስጥ የሆነ ጊዜ ትሬንድ የሚሆነው የፋሽን የሚሆን ነገር ከዛ የሚቀር ነገር አለ አይደል? ከዛ ጋር የሚያያዝ ነገር ነው። እሱን እንኳን አነሳሽልኝ። በዚሁ አንድ ጥያቄ ወደ ስራ እንደምትገቢ ይገባኛል፣ ግን አንድ ጥያቄ ግን ልጠይቅሽ በዚሁ ላንሳና፣ አሁን ደግሞ ሆሊውድ ስማይል በጣም እየተለመደ መጥቷል። ከሆነ ጊዜ በኋላ ያንን ነገር ሰው ባይወደው ወይ ደግሞ ፋሽኑ ቢቀር ሰዎች ምን አድርገው መቀየር ይችላሉ? ሆሊውድ ስማይል እኮ በቃ አንድ የሚያምር ጥርስ ነው፣ ላይክ የተፈጥሮ የሚመስል። ስለዚህ አያልፍበትም። እንዴት ያልፍበታል? ገብቶሻል? ልክ አሁን ፈጣሪ የፈጠረው በጣም የሚያምር ፐርፌክት የሆነ ጥርስ ያላቸው ሰዎች አሉ አይደል? ልክ እንዳንቺ ማለት ነው። ልክ እንደዛ አድርጎ ነው የሚሰራላቸው። ስለዚህ አጠየውም ጥርስሽን አጠየውም አይደል አንቺ። ስለዚህ ሆሊውድ ስማይልን በዚህ ልክ ስለሆነ አምሮ የሚሰራው አይጠሉት። ፋሽን ሊያልፍበት አይችልም። አሁን አዲዝሽም ወደ ስራሽ ቀጥ አንድ ኢሜል አለኝ፣ እሱን መልሰን የሆነ ሚቲንግ አለ ገባ። እንደምናደራችሁ ያረፈዳችሁ ነው የሚባለው መሰለኝ። ከሉላ ጋር ነው ዛሬ የምንሰራው። ከእንግዳ ጋር ነው ዛሬ። አይሽ እንግዳ ስላልጠበቁ ነው መሰለኝ። ውሃም የለም አይደል? ሰላም ናችሁ? የተገናኘንበት ነገር ምንድን ነው? ያው እኛ ክሊኒክ ብዙ ድርጅቶች ይታከማሉ አይደለ? እሺ በጣም እናመሰግናለን። እንግዲህ በደንብ እናብላለዋለን ሀሳቡን። ቀጣይ እንግዲህ ሉላ ከኢቨንት በፊት አንድ ሁለት ደንበኞች አሉኝ፣ እነሱን እንሰራና እንትን እንላለን። እሺ መልካም ቀን። እሺ ሀይ ብርክቲ፣ እንዴት ነሽ? ደህና ነሽ ወይ? ደህና ነሽ? እስቲ ሳቂ አንዴ። ወደድሽ? ዛሬ እንግዲህ ቼክአፕ ነው ያለን። እንዴት ነው ይመቻል? በጣም ደስ ይላል። እስቲ እንየውና ያለውን ነገር። ያው የመጀመሪያ ቀን እንግዲህ ብዙም መደረግ ያለበት የሌለበትን ነገር አልነገርኩሽም እስክትለማመጂ። ወደድሽው? በጣም የድሮ ጥርስሽን ግን አልረሳሽው? ረስተሽው? ይህንን ካየሁ በኋላ የኛውን ረስቼዋለሁ። በእርግጥ እንኳን ረሳሽው ግን እስቲ እንደዚህ ነበር የሚመስለው። እዩ በደንብ ፈጣሪ ሆይ በጣም ያስፈራል። እንደዚህ ነበርና ያምራል አይደል? አሁን ያለሽበት ሁኔታ እንዴ በጣም ወደሽዋል? እንዴት ናችሁ? እንዴት ነሽ? ይሄ ጥርስ ማለት ነው። ወይኔ እራስሽ ነሽ? እኔ እስካንቺ ጋር በእውነት አላውቅም። በጣም ነው የሚያምረው። እራሱ በጣም የወደድኩት ስራ ነው። በጣም ቢኮዝ ያንግ ናት እና ይገባታል እንደዚህ አይነት ጥርስ። በጣም እንትን ሳልናገር የማላልፈው ነገር እንደ ዶክተር አይነት ምን እንጃ አላውቅም። ማለት የትም ገጥሞኝ አያውቅም እንደዚህ ነው። በጣም ነው የማመሰግናት። እግዚአብሔር ይመስገን። እንኳን ደስ አለሽ በድጋሚ። እሺ ስለዚህ ዶክተር ቀጣይ አሁን እንደምታረቂ? ቀጣይ እንግዲህ ምንድነው ልብስ እንቀይራለን፣ ኢቨንታችንን እናከብራለን። እስከዛ ድረስ ሻይ ቡና እስኪ አቆየውሽ እንዴ? አምሮብሻል። በጣም ነው የሚያምረው። ቴንክ ዩ። ልብስሽም ፀጉርሽ በኤቭሪቲንግ ቴንክ ዩ። ኦን ፖይንት። በጣም ነው የምታምሪው ዶክተር። ቴንክ ዩ። እንኳን ደስ አለሽ። ቴንክ ዩ። በዚሁ ግን እያየሁ ድርሹ እዚህ እንደተሰራች አላወቅኩም ነበር። ጥርሷን እና ድርሻዋ እኛ ጋር የተሰራችው ብዙ ወደዋል። ጥርሷን ያለች እና ቢፎር አፍተር እያነጻጸረ ረሳ ነው ይበረታ። እሷም ረስተዋለች። እሷም ተቀልድ ብላለች ብዙ ጊዜ ድርሹና እሷም አንድ ደግሞ በጣም በሳቅ ስለምናውቃት ይሄ ጥርሷን በደንብ በጣም በጣም የምወደው ስራ ነው። የእሷም ቆንጆ ነው። እሷም አንድ ሞዴል ናት። በጣም አሪፍ። የኢቨንት ሰዓትሽ ቢደረሰ ይመስለኛል ዶክ። አንቺም ወደ ኢቨንትሽ ግቢ። በጣም ጥሩ ቀን ነበረኝ። ስራሽ ምን ያህል አድካሚ ከባድ እንደሆነ ተረድቻለሁ እና በርቺ። ቴንክ ዩ። እኔም በጣም ደስ ብሎኛል። ደስ ብሎኝ ያልኩት ዛሬ ያው አዲስ ብራንድ አምባሳደር ልትሾሙ ነው። ብራንድ አምባሳደር ልንሾም ነው። ወደ ሶሻል ሚዲያው ለመምጣት እንጠብቃለን። እንግዲህ ማናት የሚለውን በደንብ እያየሁ ነው። ሁሉም ሰው እየገባ የቀረውን ፕሮግራም ለመታደም ደግሞ እናንተ የትም እንዳትሄዱ። እኔ ግን በዚህ ልሰናበትሽ ዶክ። በጣም አመሰግናለሁ። መልካም ምሽት ይሁንልሽ። ሰላም ሁኚ። እሺ
ቀጥታ ወደ መድረክ ጋብዝና የመክፈቻ ንግግሯን ሳደርግ እባካችሁ በክብር ተቀበሉልኝ። በመጀመሪያ በዛሬው ዕለት እዚህ እናንተ ፊት ቆሜ እንድናገር የፈቀደልኝ ልዑል እግዚአብሔር ክብር ምስጋና ይግባው። በህይወቴ በመንገዴ ሁሉ የሚከተለኝ መድኃኒዓለም ክብር ምስጋና ይግባው። እንግዲህ ዶክተር ፌቨን የጥርስ ህክምና ከዛሬ 13 ዓመት በፊት ሲነሳ ይዞት የተነሳው የጥርስ ህክምና የደረሰበትን ዘመናዊ መሳሪያዎችን በመጠቀም እግዚአብሔርን መፍራት መርህ አድርጎ ለደንበኞቹ ለታካሚዎቹ የጥርስና የአፍ ውስጥ ህክምናን በጥሩ ሁኔታ ማድረስ ነው። ያንንም በማድረጉ በዛሬው ዕለት በእውነት እጅግ በጣም ብዙ ደንበኞችን አፍርቷል። በዚህም በጣም ደስታ ይሰማናል እና እንግዲህ በእነዚህ 13 ዓመታት ውስጥ ሲነሳ ከፍለው መታከም ለማይችሉ ግን በአንድም በሌላም ጥርሳቸውን ያጡ ሰዎችን በምንችለው ሰርተናል። አሁን ደግሞ እንግዲህ ዋናውና ትልቁ ነገር ዛሬ እዚህ የተገናኘንበት ምክንያት በሶሻል ሚዲያ ላይ የበለጠ ለመምጣት ስራዎቻችንን ለማስተዋወቅ ከጊዜው ጋር አብረን ህዝቡ ላይ ለመድረስ ነውና ለዚህ ደግሞ እንግዲህ የእኛን ድርጅት ትወክላለች፣ በደንብ አድርጋ ታስተዋውቅልናለች ብለን ያሰብነው ወይንም ደግሞ ቲሙ የዶክተር ፌቨን የጥርስ ህክምና የማርኬቲንግ ቲም የተስማማበት እጅግ በጣም የምንወዳት የምናከብራት በወጣትነቷ በጣም ኢንዲፔንደንት የሆነች ብዙ ነገሮችን በራሷ መንገድ የምታልፍ ጎበዝ በጣም ጀግና ሴት ናት ብለን ያመነውን ጃኒ ገብሩን አምባሳደር አድርገን ለመሾም በዛሬው ዕለት ተገናኝተናል። ይሄ አንድና ዋናው ምክንያት ነው። ደንበኞቼ በጣም እጅግ በጣም ነው ማከብራችሁ። በስራችን ተማምናችሁ እኛ ጋር በጣም ብዙ ሰዎች እየላካችሁ ራሳችሁን እየመጣችሁ ይህን ሁላ ጊዜ አብራችሁን ስለቆያችሁ እናመሰግናለን። ዶክተር ፌቨን የጥርስ ህክምና እዚህ ስለመድረሱ ያው እኔ ብቻ አይደለሁኝም። ከጀርባ ብዙ ጠንካራ የሆኑ ሰዎች አሉ። አንዱና ዋናው ያው ባለቤቴ ነው። ብሬ በጣም እወድሃለሁ፣ አመሰግናለሁ። ባልና ሚስት አይሸላለምም ማለት ያው ራሴን ሸልሜዋለሁ። ስለዚህ እና ብዬ ነው። ሌላው እንግዲህ 13 ዓመት ሙሉ አብሮን ከኛ ጋር አብሮን ያደገ የስራ ባልደረባችን እጅግ በጣም ታታሪ አሁን ዶክተር ፌቨን የጥርስ ህክምና ለደረሰበት ትልቅ አስተዋጽኦ ያደረገ የስራ ባልደረባችን አቶ ተመስገን ቦጋለን ጥሩልኝ። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።